የሀንዬና የእርግቤ ምርመራ ውጤት ወጣ። እንደምታዩት የሀንዬ የምርመራ ውጤትና የእርግብ ውጤት በደንብ የሚያስታውቃችሁ ይመስለኛል። ነገር ግን ሀንዬ ምን ገጠማት የሚለው በጣም አሳሳቢ ጉዳይ ነው። እነዚህ እርግብና እናቷ አሰቃይተው ሊገሏት ነው። በተለይ ወይዘሮ ሜላት ለሀና ያላት ጥላቻ ከቀን ወደ ቀን እየጨመረ ከቤት አባራታለሁ እያለች እየተናገረች ነው። ውጤቱ በእርግጥ ወጥቷል። ውጤቱ ግን አስፈሪ ቢሆንም በእርግጥ ሀና እውነት እንዳላት የሚያረጋግጥ 99.9% ይኸው እንደምታዩት ወጥቷል። ሰላም ሰላም ይቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ ወይ? ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ አመሰግናለሁ። ላይክ ሰብስክራይብ ስለምታደርጉኝ ውዶችዬ። የሀና አያት እንግዲህ ሀንዬን በጣም እንደምትወዳትና በጣም እንደምታከብራት በተደጋጋሚ ተናግራለች። ነገር ግን ወይዘሮ ሜላት ያላት ጥላቻ ለሀና ከቀን ወደ ቀን እየጨመረና ከቤት አባራታለሁ እያለች ሲሆን፣ ሰላምዬ ደግሞ ለሀና ያላት ፍቅር በቀን ወደ ቀን እየጨመረ ነው። ምክንያቱም ሀንዬ የሀንዬን ተግባርና ስነ ስርዓቷን እንዲሁም መልካም ስብዕናዋን ሁሌ አሲር ስለሷ ይነግራል። ውጤቱን ማን ነው የሚቀይረው? ይሄ ዶክተር ድሮም አላመነውም ነበር የሚሉ ብዙ እህቶቻችን አሉ። እንደምታዩት አሁንስ ተስፋ ቆረጥን፣ ውጤቱ እንደሚቀየር ዶክተሩ ፈርቱና ድራማ ላይ አይተነዋል የሚሉ በጣም ብዙ ልጆች አሉ። ሲቀጥል ትናንት ባሳየው ነገር ምክንያቱም መድኃኒት ያልተገዛውን መድኃኒት ተገዝቷል ብሎ መዝግቦ ነበረ ትናንት ሀንዬን ሲያስጨንቃት የነበረው። እናም ውጤቱን የሚቀይረው እሱ ነው። እንግዲህ የሀንዬ ውጤት 99 ሀንዬ ትክክለኛ ልጃቸው እንደሆነችና ሀና የነ ሰላም እህት እንደሆነች የሚያረጋግጥ በስነ ስርዓት ወጥቷል። አሁን እንዴት ነው የሚቀይረው? ይሄ ዶክተር እንዴት ተልኮ ነው አሁን ላይ ወደ 800,000 ብር እንዳደረግ የሀናንም አባት ያደረገው እንዴት ነው ያላችሁ የሁላችሁም ጥያቄ ነው። ባለፈው እኔ ነገራችሁ ነበር። ዶክተሩ ሁሉን ነገር ይሄ ዶክተር የተቀየረበት የራሱ ምክንያት አለው፣ የሆነ ምክንያት አለ ብዬ ነበር። አንቺ ግን ሁሌ ውሸት ነው የምታወሪው እያላችሁ የምትጽፉልኝ እህቶች ግን ምን ሆናችሁ ነው? እኔ ውሸት ሳይሆን እውነት ነው የተናገርኩት። ምክንያቱም ዶክተሩ ያ መልካም ዶክተር እና ዛይ ዶክተር የተቀየረበት የራሱ ምክንያት አለው። ወይም ወይዘሮ ባዩሽ አስገድለው ነው ወይም የሆነ ወንጀል እንዲሰራ አድርጋ ከስራ አሳግደዋለች እንጂ በሙያው የሚኮራና ስነ ስርዓት ያለው እጅግ የሚያምር ዶክተር እንደሆነ ሁላችሁም ታውቃላችሁ። አሁን ግን ይሄ ዶክተር በጣም ዘረፋ አብዝቷል። ከዘረፋው በላይ ግን በጣም የከበደው ነገር ያልተገዛውን 100 ብር መድኃኒት ወደ ብዙ ብር እያደረገ የተናገረው ነገር ነው። በጣም ያስፈራል። ነገር ግን ሀንዬ አሁንም በደንብ መድኃኒቱን ስለምታውቅና ዶክተር እንደሆነች አላወቀም እንዳልላችሁ ከዚህ በፊት በጣም በተደጋጋሚ ጠይቋት ዶክተር እንደሆነች እና በሙያው እንደነበረች ነግረዋለች። አሁን ወደዛ ጉዳይ ከመሄዳችን በፊት አሲር ምን ሊያደርግ አስቧል? አሲር እንግዲህ ከዶክተሩ ጋራ ሊያደርግ ያስበው ነገር እኔ ሾክ ልበላችሁ፣ እኔ የተሰማኝን ነው የምናገረው። እናንተ ደግሞ ኮመንት ላይ ያስቀምጡልኝ። አሲር ትናንትና ከሀንዬ አባት ጋራ ማደር አለብኝ፣ አዎ አማና መስጠት ስለማትፈልጊ ነው ብሎ እንደዛ ሆኖ የቀረበት ምክንያት እኔ እንደሚመስለኝ ከሆነ ከዶክተሩ ጋራ የሆነ ያልጨረሰው ነገር አለ። እሱም ምንድነው? ዶክተሩን በማፋጠጥና ዶክተሩን ሁሉን ነገር እንዲናገር በማድረግ ይህንን ሊያደርግ ወስኗል። ምክንያቱም ዶክተሩ የሆነ ሴራ እንዳሴረና ይህን ኩላ ያደረገው ዶክተሩ እንደሆነ በትክክለኛ በሙሉ ልቡ እርግጠኛ ሆኖ ተናግሯል። ምክንያቱም ባለፈው ማለቴ በቪዲዮ ላይ እንዳሳየው ተሆነ ዶክተሩ እናንተ ምን አሻችሁ? የምትከፍለው የድርጅቱ ነው፣ ስለዚህ እናንተ ዝም ብላችሁ መናገር ነው ብሎ ሲናገር ነጥብ ይዞበት ስለነበረ በትክክለኛ ዶክተሩ የሆነ ሰው አዞት ወይም ለማጭበርበር እየሞከረ እንደሆነና የአባቴን ኩላሊት ይወስዳል ብሎ ስለሚያስብ አሁን ማታ
ላይ ዶክተሩን አፋጦ ሁሉንም ነገር ይሰማል። ከዚያ በኋላ ሀናን ከዚህ ጉድ ያወጣታል። እኔ የመሰለኝን ነው የምናገረውና ምክንያቱም አሲር ጎበዝና ጠንካራ አስተዋይ ነው። አሁን ሌላ ሰው ድጋፍ ያስፈልገዋል ወይ እንዳንል፣ ምክንያቱም ዶክተር የሆነ ነገር እንዳያደርግ አሲር እርምጃውን አሳምሯል። ከምንምና ከማንም በላይ ጥንቃቄ አድርጎ ነው የተራመደው። ለዛም ነው ዶክተሩ ምንም ከማድረግ ወደኋላ አይልም። ሀና እንዳታጋልጠውና የሀናን መድኃኒት እንደዚህ እንዳደረገ በጣም ብዙ መድኃኒት እንደገዛች የሚያስታውል ኢንፎርሜሽን እንዲቀርብና ከስራው እንዲባረር ስለማይፈልግ ለአሲር ሁሉንም ነገር ይነግረዋል ብዬ አስባለሁ። ወደ ወይዘሮ ሜላት ስመለስ ወይዘሮ ሜላት ምን ነክቷት ነው የልጇን ባህሪና የድሮ ማንነቷን እንኳ ካሁኑ ማንነቷ ጋር ልታነጻጽር ያልቻለችው? ምክንያቱም ከዚህ በፊት ሀንዬ ቤተ ክርስቲያን እየሄደች ልጇ ዶክተር መሆን እንደምትፈልግ ለሀንዬ ስትነግራት ነበር። ሀንዬም እኔም ህልሜ ዶክተር ነበር ከልጅነቴ ጀምሮ ብላለች። በጣም ብዙ ተመሳሳይ ነገር ከድሮ ልጇ ጋራ ሀንዬ እንዳላት በደንብ ያስተዋለችው አያቷ እንጂ እናቷ አይደለችም። እናቷ ለምን ይሄን ስሜት እንዲሰማት አልሆነም? ምክንያቱም ከ16 ዓመት ሙሉ አልቅሳና በጣም ተግዛ ስለነበረ አሁን ስሜቷን ማዳመጥ ሳይሆን አይምሮዋ የሚላትን መተግበር ነው የምትፈልገው። አያቷ ግን የሰላምዬ አያት ግን ድሮ የምትወደውን የምጠላውንና ስብዕናዋን እያስተዋለች መናገር ችላለች። እንዲህም የሆነበት ምክንያት ሀንዬ እጅ ማስታጠቢያ ይዛ በሄደችበት ቅጽበት፣ እንደውም ስትመርቃት አሜን በምትልበት ቅጽበት ብዙ ነገሮችን አቮካዶና ሙዝ ይዛ መታ አያቷ አቮካዶ ለምን ይዘሽ መጣሽ ብላ በተቆጣችበት ቅጽበት ያንን ሁሉ እንድታስታውስ አድርጓታል። አሁን ላይ አቮካዶና ሙዙን በአንድ ይዛ መታ የእርግብ ጋራ ብታወዳድራት አቮካዶ አልወድም እንደምትል ሀንዬ እርግጠኛ መሆን ይቻላል። ምክንያቱም ከዚህ በፊት አሲር ለአባቷ ገዝቶ መጥተው በዛውም እሷን ሰጥቷት አትወድም ልጅ እኮ አትወድም ብሎት ነበር የሀንዬ አባት። ውዶችዬ አሁን ላይ ወይዘሮ ሜላት አንድ ያልተረዳችው ነገር ሀንዬ የእሷ ልጅ መሆን ብቻ ሳይሆን በጣም ለቤቷ ድምቀትና ሁሉን ነገር ስነ ስርዓት የምታዚዝ ድንቅ ልጅ መሆኗን አልገባትም። ለዛም ነው ለገንዘብ ነው የቀረበች ብላ የምታስበው። ለገንዘብ የቀረባትንና ለገንዘብ የማይቀርባትን ሰው ማወቅ አልፈለገችም። ምክንያቱም መጠራጠር ስላልፈለገች፣ እንደሁም ጓደኛዋ አንዳንድ ነገሮችን ስለምትላት በዛ ምክንያት ነው። ባዩሽ አሁን ላይ በቃ መራመድ አቅቷታል። ምክንያቱም እንግዲህ አያቷ የሰላምዬ አያት መታ ሁሉን ነገር ማስተዋል ችላለች። አሁን የጨነቃቸው እንዴት አድርገው ወረቀቱን የእርግብን ወደ ሀና የሀናን ወደ እርግብ ማድረግ ብቻ ነው የተሳናቸው። እሱም ያው ባለው ጊዜና ሌላም ዶክተሮች ስላሉ ያንን መለፍ እንዳያዩት ስለሚፈልጉ እንጂ መቀየሩ ቀላል እንደሆነ ብዙ ጊዜ ነግሯታል። አሁን ላይ አሲር ዶክተሩን የሚጠይቀው አሁን ይሄንን ሕክምና እዛው እንደነበረ ካላስመለስከው እርግጠኛ ሁኜ ነው የምነግርህ ከዚህ ስራ እንድትባረር አደርግሃለሁ ብሎታል ማለት ነው። ነገር ግን ዶክተሩ አሁን ያሳሰበውን ጉዳይ የወይዘሮ ባዩሽ ነው። ወይዘሮ ባዩሽ አንድ ነገር ከሰማሁኝ እኔ ራሴ ነው የምገልህ ብላው ስለሆነ አንድ ነገር ለመናገር ዝግጁ አልነበረም። አሲር በጣም ጀግና ነው። ለሀንዬ ጠበቃ፣ ሀንዬ ስትከፋ የማይወድ ከጎኗ ሁሉንም ነገር ለማስተካከልና ከጎኗ ሆኖ እንባዋን ሊያብስላት፣ እንዲሁም አንቺ ጀግና ነሽ፣ ተስፋ መቁረጥ የለብሽም፣ አባትሽን ተስፋ አድርገሽ መኖር አለብሽ፣ አባትሽ መዳን አለባቸው ብሏታል። ለዛም ይመስለኛል ሀንዬ ደጋግማ አዎ አንተን ስለሰጠኝ አምላክ ይመስገን፣ ግን ምን አድርጌልህ ነው እንደዚህ የምትሆንልኝ እያለችው ነበር። ምክንያቱም በእያንዳንዱ ነገር እንደ እህትና እንደ ወንድም ተሳስበው ነገሮችን የሚያስተካክሉ ነው።
አሁን ላይ የሀንዬ ውጤት ወጥቷል። ሰላምዬ እንዲሁም ምላሴ እህቶችና ወንድሞቿ እንደሆነ ታውቋል። ነገር ግን አሁን ላይ ወይዘሮ ባዩሽ ዶክተሩን እንደምንም ማሳምና ያንን ወረቀቱን እንዲቀይረው ከላይ ያለው ጽሑፉን ብቻ እንዲቀይረውና የሀና ዜሮ እንደሆነ ምንም አይነት እንደማያሳይ እንዲናገር አድርጋለች። አመሰግናለሁ። እንግዲህ ቀጣዩን የምናየው ይሆናል። ወዳቸው